ሰላም ቤተሰቦች እንዴት አላችሁ? ለእግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ የመጣሁት በቤቴ አስገብቷል። ባለቤቴ እንግዲህ እኔ በሌለሁበት እኔ እንደዛ ካስወጣኝ በኋላ ምንም ሳይነግረኝ ምንም ሳያማክረኝ ቤት ውስጥ አስገብቷል። ምንም ቢሆን በቃ ማለት ማወቅ ነበረብኝ፣ ሲሰጠው ማወቅ ነበረብኝ፣ ሁሉ ነገር ማወቅ ነበረብኝ። ግን ሳላቅ አስገብቷል። እሷን በባለፈው እንዳያቻት ነበር አይፈረድም። ግን ሁሉንም እቃዬ ነው ሁሉ ነገሬ ነው እንደዚህ አድርጓልና እሱንም ዛሬ ሂጄ እማየው ይሆናል ማለት ነው። ዛሬ እስቲ ጎረቤት ምናምን ሁሉ ችግር የለውም እናናግራለን። ለምን እንደዚህ ሆናል አንቺ ለፋሽበት ነው ምናምን ብለው ጎረቤቶች ገብተዋል ማለት ነው በመሃል። ስለዚህ ዛሬ ሂጄ እማየው ይሆናል ማለት ነው። ሁለተኛ ደግሞ ወንድሜ ያው በጣም ተጎድቷል። እድሜ ለላይ ይሁን በጣም ጎድቶታል እና ፍርድ ቤት ቀጠሮ ነበረ ፍርድ ቤት በኩበት ሰዓት ያው ተበቃ ቀጠሮ ይከራከራል አድርጓል። ግን ያው ካሳ ለወንድሜ ከፍሏል። ካሳ ቢከፍልም ግን የፈለገው ካሳ ቢከፍል የሰው አንድ ተጎዳ ነው። ስለዚህ አሁን እሱ ሊወጣ ነው፣ በዋስ ሊለቀቅ ነው። ጠበቃ እንግዲህ እኔ ሳያጠበቃ ብር ተከፍሏታል ብለን በብር ታሳለች። ምክንያቱም እኔ እዚህ ጋር ብሩን መልሼለታለሁ እና ጠበቃዋ ያው እንደነገርኳችሁ ብሩን መልሼለታለሁ። ብሩን ደግሞ የተጠቀመው ቀጥታ እንግዲህ ጠበቃ ምን ያህል እንደከፈለታል ብር አወጣው ይችላል ሊያምነኝ አልቻለም። ግን ዛሬ ግን የተከታተለ ነው እየተከራከረ ያለው። ምክንያቱም በፋውል እየሰራ ነው ያለው የሰው አካል ነው ወደደው ወንድሜ። ስለዚህ እሱ አሁን በዋስ ነው የሚለቀቀው ማለት ነው። በዋስ ከተለቀቀ ግን አንቺ ጠበቃዋ ግን ማለት ነው እኔ የምነግርሽ ማለት ነው የምር አንደኛ ለህሊናሽ ተገዢ፣ በብር ብለሽ ትክክለኛ የህጉን አሰራር እያወቅሽ ገንዘብ ገና ስለተከፈለሽ ተብለሽ እንደዚህ የምታደርጊው ነገር የሆነ ፍርድ ቤት ያደረግሽው ነገር ታውቂዋለሽ። መቼ አልናገረውም ግን ይሄማሽ ምንም አታመጭም በእኔ ህይወት ላይ ማለት ነው። ብዙ ነገር ተናግረሻል፣ ብዙ ነገር አስፈራርተሻል። አንቺ ጠበቃ ብትሆኝም በህግ እንጂ አንቺ ማስፈራራት እኔ ምንም አታመጭም። አሁን እውነት ነው የምነግርሽ ምንም ማለት ነው ምንም አደረግሽ ምንም። ወንድ ከሆንሽ መተሽ ቤቴ ጠይቂ፣ መተሽ ጫፌን ንቂ። ሌላ ግን በህግ ጠይቂ። ግን ልክ ምን ብለሽ በኋላ የመጥሽ ታሰራት የምትችው ዛቻ ለኔ ምንም አይደለም እና ደግሞ ለህሊናሽ ያለሽ ሰው እኔን ታስፈራሪ ምን አይመስለኝም። ገባሻ? ጀመር የሆነ እንዴት ነው በቃ የሚያረክሽ ነገር ፍርድ ቤት ጀመር ማለት ነው። አንድ ተጠበቃ ሲሆን የህግ ቤቱን የፍርድ ቤት በቃ ፍርድ ቤት ሲሆን የሚወራው የሚደረገው ያውቃል አይደለም። እኔ እና እሱ እንኳን ብንጋጭ እዛ ፍርድ ቤት እንኳን የሆነ ነገር መልስ ጥሩ መልስ ባንሰጣት እራሱ ምንም በኔ ህይወት ስለማታመጪ እኔ የምፈራው ምንም ነገር የለም። ሲጀምር አልኩሽ እኮ የህግ ጠበቃ ማለት አንድ ሰው የህግ ባለሙያ ማለት እኔ እና እሱ እንኳን በፍርድ ቤት ትንሽ ግጭት የሆነ ነገር ቢኖርብን አይ እንደዚህ አይደለም ልክ አይደላችሁ ብለሽ የማስማማት ሂደት ትሰሪያለሽ እንጂ እንደዚህ ካንቺ የሚጠበቅ ነገር አይደለም። ምንም አልኩሽ ሲጀምር አልኩሽ የሆነ ሁኔታሽ ራሱ የህግ እንትንም አትመስይም። እውነት ለመናገር ስርዓትና እንትን አለው የህግ ጠበቃ ስትይ ስርዓት አለው ሁሉ ነገር አለው። አንቺ ግን የሆነ እንዴት ነው ብቻ ለኔ ወርደሽብኛ ነው ለመናገር የወረደችው በቃ የኛ ጠበቃ ላይ የሾም እንዴ መስራት አለው እኮ ሲያወራ በክብር ነው የሚያወራው። እኔ እና እሱ እንኳን ትንሽ ስንጋጭ እንኳን አይ እንደዚህ አይደለም የሚላት እንደዚህ አይደለም ያለ ሲያስረዳ ነበር። አንቺ ግን የምታደርጊው ነገር ይኸውልሽ እንዴ ተሽከርካሽ ልጁን ሲጀምር ከልጁ የሆነ ነገር እንዳለሽ አስታውቃት አንተ ግላስ ላፈርታሽ እኔና ላይ ሁሉ ያለቀልን ጉዳይ ነው ማለት እኔ እና እሱ አንድ ላይ ሆነን የምንኖርና መስሎሽ ከሆነ አይደለንም ሲጀመር እና ልጁን ከፈለግሽው ደግሞ እዛው እንደፈለግሽ ነው ትችላለሽ። እዚህ ጋር መጥተሽ ለማስፈራራት በህዛ ደግሞ የምታረጊው ነገር ምንም ለኔ የሚጠቅመኝ ነገር አይደለም። ምንም አታመጭም። ምንም ለአንቺም ሰው ካለ ለኔም ሰው አንቺ ገባሽ። አንቺ ለሱ ተቆርቋሪ ከሆንሽ ለኔም ተቆርቋሪ ደግሞ ሰው ይኖረኛል። እና የሆነ የምታደርገው እሱ ራሱ እንደዚህ አላደረገኝም። እውነት ለመናገር ለይኩን እና እኔ እንኳን እንደዚህ ተጣልተን እንደዚህ ሆነን ስናወራ እንኳን እሱ ራሱ በክብር ነው። ምክንያቱም እንደዛ እንዳንቺ አይደለማ። ግን አንቺ ትናንት መጥተሽ ዛሬ የምታረጊው ነገር ለኔ ምንም አይደለም። ምንም አታመጭም። ምንም እንደማታመጭ እንደዚህ ምንም አይደለም አልኩሽ።
እኔ ጀምሬዋለሁ አይደል ይሄን ነገር አንድ ቪዲዮ ወጥቷል እስከ ያንዳንዷ ነገር ደግሞ ጥግ ድረስ ይደርሳል ጥግ ድረስ ለጊዜው አሁን እኔ የፈለገ ተሰደደ የፈለገ ነገር ቢሆን እያደረ ግን እውነት ይወጣል እያደረ ለምሳሌ አሁን እንገራችሁ ባለቤቴ ለምን አልነገርሽውም ለምንድን ነው ያለፈ ህይወት ታሪክሽ ያልነገርሽው ስትሉኝ እናንተ ባህሪው ሰማታውቁት ለምን አልነገርሽም ብላችሁ ተረዳችሁብኝ ግን የባለቤቴን ባህሪ እኔ ስለማውቀው ገለስተኛ ስለሆነ የሚያደርገው ስለማያውቅ ለምሳሌ አሁን ቤቱን እኔ ወክልና ምናምን ሰጥቶኛል አይደለ ለባለቤቴ ግን እንዲህ ነው ብዬ አልነገርኩት ምክንያቱም ያጠፋዋል እኔ የባለቤቴን ባህሪ በደንብ ስለማውቅ ለዛንም ያልነገርኩት ስላለፈ ህይወት ታሪክ ያልነገርኩት ምክንያቱም ልጁ የሚያደርገውን አያውቅም ለዛ ነው እኔ ሁሉ ነገር እንትን ያላልኩትና በሂደት እያንዳንዱ ነገር ስታውቁት በሂደት ሁሉ ነገር የምታዩት ይሆናል እኔ ያለ ምክንያት አይደለም የምናደደው እናንተ የምታዩት በካሜራ ያለው ነው እኔ ግን በውስጥ የሚሆነውን ነገር የሚያደርጉትን ነገር ብታዩት በጣም የሚያስጠላ ነገር ነው በጣም ማለት ቤት ድረስ እየመጣ እየተንኳኳ ነው ዛቻ የሚመጣው በበር ውስጥ ወረቀት ተጽፎ ሁሉ ላይ ይጣላል ምናምን ዛቻ ተገባች ኢትዮጵያ ውስጥ ብንኖርም ህግ ያለበት ሀገር ነው ማንንም ዝም ብሎ የመንካት መብት የለውም እኔንም ማስፈራራት አትችሉም እኔ ባጠፋሁት ወንጀል ነው ነገርኳችሁ እኔ ሄድኩኝ ፍርድ ቤት ምንም አልተባልኩም ቃሌን ሰጠው ምንድነው ሲባል እንደዚህ ያለው ጉዳይ ይዘው ፍርድ ቤቱ አየ በቃ ከፍተኛ ፍርድ ቤት ነው ምክንያቱም አዩ ምንም የተፈጠረ ነገር የለም ምክንያቱም እናንተ እንደምታዩት አይደለም ህግ እናንተ ስላላችሁ አይደለም እኔ ስላልኩ አይደለም ለይኩን ስላል አይደለም ህግ የሚፈርደው ፍትህና ፍትህ ነው እኩል ነው የሚያየው ገባችሁ ስለዚህ እኔ ምንም አልሆንኩም እግዚአብሔር ይመስገን አልታሰርኩም ባለመታሰር ደግሞ እግዚአብሔር ይመስገን ብታሰርም እኔ ችግር የለብኝም መመሰላችሁ በቃ እሱ ሁሌ እንደዚህ ነው እያለ ከመይ ታሰሪ በጣም ችግር የለውም ግን ደግሞ እኔ እንደው ታሰራለሁ ብዬ ነው የሄድኩት ግን አዛ ስደርስ ያየሁት ነገር እውነት ትክክለኛ ህግ ነው የህግ ነገር አይቻልም እውነት የኢትዮጵያ ህግ እውነት አቆርቶኛል የሚያቆራኝም ትክክለኛ ፍትሃዊ ሆኖ ስለመዘንኩ ነው ደሱም አላደሉም እኔም አላደሉም ትክክለኛ ፍትህ የተሰጠው ለዛ ነው እኔ እስከዛ ድረስ የምታየው እንደዚህ የምወጣላችሁ የምታየው ለዛ ነው በዛ ተናዶ ነው ከወንድሜ ጋር ያልሆነ ግጭት የገባው እሱ የሰው በቃ ለተሳሰረልች በቃ እዛው ገብቶ እዛው ሙቀም የመሰለው ግን ከኋላ መተው አሁን ስለምሳሌ ፍርድ አማካሪዎች አሉ እንደዚህ ከኋላ መተው ከሱ ጋር የሚያወሩት እሱ እነሱ የሚሉትና ትክክለኛ ፍርድ ቤት ነው የሚያወሩት ግን ተባሻ አይገናኝ ሁሉም ሰው አሁን ለምሳሌ ጠበቃዎች አሉ ብዙ ጠበቃዎች አንዱ ጠበቃ ከአንዱ ጋር ተመሳሳይ ወሬ ያወራላችሁ አንዱ በቃ እንደዛ ነው እሱ ይሄን ተመክቶ ነበር እንደዛ ነበር ግን እግዚአብሔር ይመስገን በነዛ ስለጥቂያለሁ አታሰርኩኝ እግዚአብሔር ይመስገን አሁንም ግን አሁን አንቺ ጠበቃዋ የምሬ ነው እኔ ከስሻለሁ እንግዲህ ወረቀት መጥቶኝ በር ላይ ይጣል ዛቻ በሰው ላኪ የሆነ ነገር ይደረግና እኔ ካንቺ ጋር አልተሳተፍም አሁን ቢሆን ማለት ነው ነገርሽ አስጠንቅቄም ነገርሽ አለብኝ ላይኩንም አይቻለሁ እስካሁን ድረስ አልካልክ ምንም የመጣል ነገር የለም ምንም ያደረከው ነገር የለም ብር ነው ተመልሶልሃል መልሼልሃለሁ ሌላ ግን የምታረገው ዛቻ የምታመጣው ነገር ምንም የምታመጣው ነገር የለም ምንም ማለት እሱ ጠበቃ ተብዬውን ደግሞ ይዘህልኝ እዛው ጠቅልል ልበል እያመጣህ እኔ ጋር ማስፈራሪያ ዛቻው ምናምን አልቀበልህም እዛው ይዘህልኝ ጠቅልል ልበል ግንኙነት ካላችሁ እዛው እኔ አይመለከተኝም እኔ ብፈልግህ እኮ በፊቱ ነው እንትን ልህ ነበር ግን እኔ ተቀናንደሽ ለሐስበው እንደሆነ በጭራሽ እኔ በቀና ሴትም አይደለሁም ስለማልፈልግ እና ሌላ ነገር እንትን አትበለኝ እኔ ስሜታዊ ለማድረግ አትሞክሩ በንዴት ያልሆነ ነገር እንዳደረግ አትሞክሩ ባልተብየው ደግሞ በክብር የምታደርገውን ወቅ ከኔ ጋር ብትለያይም የፈለገ ታምር አብሬ ኑሬያለሁ አብሬ ተጥቻለሁ ግን ክብር የሚባል ነገር ይኑር የምታደርገው ነገር ቪዲዮ ተለቀቀ አይቻለሁ እባክህ ተመለስ ማለት እስከዛሬ ሸፍኜ ሁሉን ነገር ቤቴ ነው ትዳሬ ነው ብዬ ብዙ ነገር ችዬ ኑሬያለሁ አሁን ግን ደግሞ ከኔ ወጣህ የምታደርገው ነገር ወቅ ሰው ሆይ ስላለህም ያዘነ ሰው መስሎ አስገብቶም የነገር ሊስብ ይችላል አፈ ተቀመጥ እና እኔ አሁን ምለው መጨረሻ ምንድነው አሁን የቀይ ነገር የቤቱ ጎረቤት ምናምን ስላለ እሱን ነው እንግዲህ የማየው ቤተሰብ እንግዲህ አብረን የምናየው ይሆናል ማለት ነው እንግዲህ አሁን ወደዛ ሄዳለሁ እዛው ሰፈር ነኝ እዛው ሂጄ ያለውን ነገር አያለው ማለት ነው እንግዲህ እግዚአብሔር ጥሩ ነገር ይመጣል ብዬ ነው የማስበው አንደኛ ጎረቤት ምንም ሳይረበሽ በስነስርዓት የምንፈታው ነገር ይሆናል ብዬ አስባለሁ እንግዲህ ከእግዚአብሔር ጋር ይሆናል እናያለን ማለት ነው